ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች እነሆ የዛሬው ምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ ቀኑ በኢትዮጵያን አቆጣጠር መጋቢት 3 2017 ዓ.ም ነው። የመታሰቢያ ቅጽል አስተናግዷቸዋለሁ። እንግዲህ ይዤ መጥቻለሁ። እንግዲህ በትግራይ ያለው እንቅስቃሴ እጅግ በጣም ወደ ተካረረ ነገር ውስጥ ገብቷል። የትግራይ ጊዜያዊ አስተዳደርም የፌደራል መንግስቱ ጣልቃ ይግባልን የሚል ጥያቄ በተለያዩ ሚዲያዎች እያሰራጨ ነው ያለው። ተኩሶችና የመሳሰሉት ረብሻዎችን በየአካባቢው ተሰምተዋል። ከዚህና በሌሎች ወቅታዊ ጉዳይ ላይ በየጊዜው ከምንጋብዛቸው እንግዶች ውስጥ አንዱ መጋቢ ብሉይ አብርሃም ሃይማኖት የኢሃፓ ሊቀመንበር ነው። ዛሬ እዚህ መድረኩ ላይ በአስቸኳይ ጠርቼው ተገኝቶልኛል። አብራችሁን ቆዩ። ጤና ይስጥልኝ መጋቢ ብሉይ አብርሃም ሃይማኖት። እንግዲህ አንተ ብዬ ያስተዋወቅኩት በተደጋጋሚ በዚህ ሚዲያ ላይ ስለምንገናኝ ፈቃድ ስለተሰጠኝ ነው። እንኳን ደህና መጣ። እንኳን ደህና ቆየሽ። መልካም። ቀጥታ ወደ እንደው እናንተ እንደ ፖለቲካ ፓርቲ አባላት ወይም ያን በዛ በፖለቲካ ውስጥ እንደምትንቀሳቀሱ ግለሰብም ፓርቲም ቡድንም ይሄ ጉዳይ ይመለከታቸዋል። ምክንያቱም ሀገራችን ውስጥ አንድም በትግራይ ህዝብ ጉዳይና ጣፈንታ ላይ ሁሉም የሚችለውን ማድረግ አለበት፣ ወደ ሌላ አላስፈላጊ ጦርነት ውስጥ እንዳይገባ። ሁለት ደግሞ ጠቅላላ አለመረጋጋቱ ከኢትዮጵያም አልፎ ወደ ቀጠናው የመሻገር ሁኔታዎችም እንዳሉት ብዙ የተነካኩ አካላቶች በዚህም እንዳሉ ሰምተናል። ከዚህ የተነሳ እንደው መረጃውን እንዴት ታዩታላችሁ ለማለት ነው። አንድም መረጃውን እስቲ በተወሰነ ደረጃ ቢቢሲ ላይ ወጣውን ከዛው እየተደወለ የሚነገሩን መረጃዎች አሉ። ለምሳሌ ሰሞኑን ወታደሮች ገብተው ሰዎች ላይም እንደተኮሱ፣ እንደዘረፉ፣ ህዝቡ እንደተረበሸ፣ እንደተጨነቀ ብዙ ነገር ከያቅጣጫው የሚነገርን አለ። ነገር ግን ዛሬ አቶ ጌታቸው የፌዴራል መንግስት በትግራይ ክልል ጣልቃ ለመግባት በቂ ምክንያት እንዳለው የተናገሩበትን የቢቢሲውን ዜና አባሪ አድርጌ ነው ውይይታችንን የምንጀምረው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ነው የተናገሩት። ፕሬዚዳንት ይህን ያሉት በትግራይ ክልል ስላለ ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ግማሽ ሰዓት ገደማ በፈጀው ቃለ መጠይቅ በቅርቡ ስላገዷቸው የትግራይ ሰራዊት ከፍተኛ አዛዦችና በክልሉ ስለነገሰው ውጥረት ማብራሪያ ሰጥተዋል። አቶ ጌታቸው በእንግሊዝኛ በሰጡት በዚህ ቃለ ምልልስ የፕሪቶሪያው ስምምነት አካል የሆነው የፌዴራል መንግስትና የዓለም አቀፍ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያው ስምምነት መፍረስ የሚያስከትለው ትልቅ ችግር ከግምት ውስጥ ማስገባት አለባቸው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ትላንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍም ይህ ድፍረት የሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄድ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያው ስምምነት ባለድርሻ አካላት እንዲቃወሙት ጠይቋል። እዚህ ድረስ ሀሳቡን ከገለጽኩ ይበቃል። መረጃውንም በእሳቸውም ገጽ ላይ አይቼዋለሁ። አሁን እዚህ ላይ እንደተገለጸው ወደ አውዳሚ ወደሆነ እንቅስቃሴ እየተገባ እንዳለ ነው። ከዚህ በፊትም እየተመላለሱ የነበሩን ሁኔታ አይተናል። አሁን ደግሞ ወደ ድርጊት ሁኔታዎች ሄደዋል። ተኩሶች ወደ ከተማ ውስጥ ያው ህዝቡ ዞሮ ዞሮ መረበሽና ጭንቅ ላይ እንዳለ እዛ አካባቢ የሚኖሩ ነዋሪዎች ሁሉ የነገሩ ነው። በዚህ አጋጣሚ ከትግራይ አካባቢ ከፍተኛ የሆነ ስደትም በጣም በቁጥር ጨምሯል፣ በየአቅጣጫው እየተሰደደ ያለው። እንግዲህ የፕሪቶሪያዊ ስምምነት አለ። ፕሪቶሪያዊ ስምምነት ካልተፈጸመበት ዋነኛው ምክንያት ራሱ የዛ ያለው የህወሓት ኃይል ብቻ ሳይሆን የመንግስት በዚህ ይህን ጉዳይ አለማስፈጸም፣ መሳሪያ ትጥቅ አለማስፈታት፣ ያለው ነገር በሰላማዊ መንገድ እንዲፈታ ከማድረግ ይልቅ እነ ጌታቸውን ረዳን የነሱ አገልጋይ የብልጽግና አገልጋይ አሽከራም ጣርገዋል አንድ ላይ በማምጣት ወደ ሌላውን አካል የመምታት እንቅስቃሴም ተደርጓል። በእርግጥ በሁሉም አንግል ያለው ነገር ልክ ነው ማለት አይቻልም። ሆኖም ይሄ እንቅስቃሴ ወዴት እያመራ ነው? እናንተ እንደ ፖለቲካ ፓርቲ ይሄን ነገር እንዴት ታዩታላችሁ ወደሚለው ጥያቄ እንግባ። እሺ፣ በጣም አመሰግናለሁ። የኢትዮጵያ ሁኔታ ከቀን ወደ ቀን ከድጡ ወደ ማጡ እየሄደ ነው። ሁኔታዎች ምስቅልቅል ውስጥ ናቸው ያሉት። ሞር ኢትዮጵያን በራሷ አጀንዳ ወይም በህዝቡ አጀንዳ የተጠመደች ሀገር ሳትሆን በተለይ በአረቦች ፍላጎት የምትመራ ሀገር ሆናለች። እንደ ኢህአፓ ግምገማ
በተለይ በዚህ ከኤርትራ ጋር ከሌሎችም በሀገር ውስጥ ያሉ ግጭቶች እንዲቀጥሉ የሚፈልጉ ሀገራት አሉ። አንዷ ኤምሬት ናት። ኢትዮጵያ በኤምሬት ፍላጎት የምትመራ ናት ብል ማጋነን አይሆንም። ስለዚህ በተለይ ምስራቅ አፍሪካም በዚህ ሆርን ኦፍ አፍሪካ ወሳኝ ቀጠና ላይ ያለን የማይቀሰቀሱ የማይደፈሩ ሊነኩ የማይገቡ ነገሮች ጭምር በድፍረት እየተነኩ ይገኛሉ። ጉዳዩ እንደ ፓርቲ አሳስቦን አስቸኳይ ስብሰባም ጠርተን ትናንትናም ስንወያይበት ነበር። ሌሎችም ነገሮችን በጥልቀት ለማየት ሙከራ እያደረግን ነው፣ ጥናት እያደረግን ነው። ሂደቱ ወዴት ያመራል የሚለውንም ከትብብሩ አባል ፓርቲዎችም ጋር እንዲሁም እንደ ፓርቲም በጥልቀት አይተን በቅርቡ የምንይዛቸው አቋሞች እንዳሉ ሆነው በተለይ በትግራይ ህዝብ እረፍት አረፈ ስምምነቱ በተወሰነ መልኩም የመሳሪያ ድምጽ እንዳይሰማ አደረገው ብለን በተደሰትንበት ጊዜያት ውስጥ አሁን ደግሞ መልሶ ወደ ሌላ ጦርነት እያመራ እንደሆነና ይሄም ደግሞ አስጊ እንደሆነ እየተረዳን ነው። መጀመሪያም ኢህአፓ የነበረው አቋም የትግራዩ ጦርነት ሲጀመር የህልውና ሳይሆን የስልጣን ጦርነት ነው የሚል አቋም ይዘን በይፋ ከብልጽግና ጋር ተከራክረን ነበር። ክርክሩንም ያቀረብኩት እኔ ነኝ። ምርጫ 2013 ላይ የስልጣን መሆኑን ደግሞ በተግባር እነርሱ ያ ሁሉ ሚሊዮን ህዝብ ካለቀ በኋላ በስልጣናቸው ላይ ያጸኑ ሲመስላቸው ተመልሰው ተስማምተዋል። ስለዚህ አሁንም ቢሆን በህዋትም በኩል ለስልጣኑ ነው ያለው ሩጫው፣ በብልጽግናም በኩል ለስልጣን የሚደረግ ሩጫ ነው የሚለው አቋማችን እንዳለ ሆኖ ዳግም የትግራይ ህዝብ ግን ያንን መከራ እንዲያይ ስለማንሻ የሚደረጉ እንቅስቃሴዎችን በጽኑ እናወግዛለን። እንደ ኢህአፓ ቆም ብለው በሰላማዊ መንገድ ችግሮችን እንዲወያዩና እንዲፈቱ ዳግም ያንን መከረኛ ህዝብ ለሌላ እልቂትና ለሌላ ችግር እንዳይዳርጉት ጥሪ እናሰማለን። ሰሚ ባይኖርም ነገር ግን ድምጻችንን በዚህም መድረክ በሌሎችም መድረኮች በቀጣይ ደግሞ በመግለጫዎቻችንም ጭምር እንገልጻለን። ነገር ግን አምባገነን መንግስታት ያለ ጦርነት መኖር አይችሉም። ሁሌም ጦርነት እየደገሱ ነው እድሜ ስልጣን ማራዘም የሚችሉት። ስለዚህ ብልጽግና አምባገነን ነው። በየቦታው ችግሮችን ለመፍታት የሚሄደውም በጦርነትና በኃይል ነው። የኃይል አማራጮችን ከመከተል ውጪ ሰላማዊ አማራጮችን መከተል ልማዱ ስላልሆነ ያለፉት 6 ዓመታትም ያሳዩን ማንነቱ ስለሆኑ የአማራ ክልል ቀውስ፣ የኦሮሚያ ቀውስ፣ አሁን ደግሞ አረፈ ያለው የትግራይ ክልል ቀውስ፣ በሌሎችም አካባቢዎች ላይ የተጠመቁ የተለያዩ ቀውሶች አሉ፣ ግጭቶች አሉ። ስለዚህ ወደ ጦርነት ብልጽግና አይመራም አይገባም ብለን ማለት ስለማንችል ከዚህ ድርጊቱ እንዲታቀብ ችግሮች በሰላማዊ መንገድ እንዲፈቱ በህዋትም በኩል ለስምምነቱ ለትግራይ ህዝብ የሚያስቡ ከሆነ ተገዢ ሆነው ቢያንስ ችግሮች አሉ እናቃለን፣ በደሎችም አሉ እናቃለን። ነገር ግን እነዛ ችግሮች እንዲፈቱ ጥረት ቢያደርጉ ነው እንደ ኢህአፓ ምን መክራቸው። አሁን ይሄ ዜናው ሲወጣ የፌደራል መንግስት ጣልቃ ይግባ ማለት ወታደሮቹን ይዞ ገብቶ ችግሩን ይፍታ ከማለት የተሻለ ነገር አለው ብዬ አላስብም። ያው ጦርነቱን በበላይነት እሱ የያዘው ካልሆነ በስተቀር ከነጌታቸው ረዳ ጀርባ ያለው የአብይ አገዛዝ ነው እንጂ ሌላ አይደለም። በዚህ ሁሉ በስከዛሬ ሁሉ በሚደረገው ክርክሮች፣ ንግግሮች የሚደረጉት ክርክሮችና ንግግሮች ላይ አይታ አስተውለህ እንደሆነ የፌደራል መንግስት የለውበትም አይነት ነው። ከውጭ ቁጭ ብሎ እነጌታቸው ረዳን ብቻ በመላክ ነው ክርክሩን የሚያስካሄደው። ምክንያቱም ከዚህ ቀደም አንድም በአፍሪካ ህብረት ከዛም በኋላ ደግሞ ትላልቅ ዲፕሎማት ከአውሮፓና ከአሜሪካ ተሰባስበው ሊሸመግሉ ዘር ሲገቡ ፌደራል መንግስት የሚባል ወይም ሴንትራል ገቨርንመንት የሚባል የለውም ወይ የሚል ጥያቄ አንስተን ነበር ብዙዎቻችን። ካለ መጀመሪያ መፍታት ያለበት በዚህ ጉዳይ ላይ ያለውን ነገር ሁሉንም አካል አሰባስቦ መፍትሄ ማምጣት ሲችል በክርክሩ ላይ የነጌታቸው ረዳን ሳይድ ይዞ የሚፈልገውን ነገር ካረገ በኋላ አሁን ለጦርነት ሲባል ኦፊሻሊ በግልጽ የተጋበዘበትን ነገር ነው የምናየው እና ይሄ ወደ ጦርነት የሚሄድ አቅጣጫ አይደለም ወይ? ትላንትና ገና ወደዚህ ሳይካረር ጣልቃ ገብቶ የሚችለውን ነገር ማድረግ አይችልም ነበር ወይ? በተለይ ደግሞ ሰሞኑን የምናያቸው ዜናዎች ቅድም አንተም እንደገለጽከው ያው ያለ ጦርነት ያለ መገዳደል
አምባገነን መንግስት አይቆይም አይጸና ማለት አንችልም መቼም ሊጸኑ አይችልም ግን አይቆይም እድሜ ማራዘሚያ ነው ከዛ የተነሳ በየዜናዎቹ መጥተው የሚነግሩን ጥይት ፋብሪካ የድሮን ፋብሪካ የመሳሰሉትን ነገር እና ብዙ ሰራዊት አለን አሰለጠን ነው ይሄ ማለት ሁሉንም የኢትዮጵያን ችግር መከላከያው በበላይነት እየገደለና በጦርነት ችግር እየፈታው ሄዳለው የሚል አቋም ሊሆን ይችላል ወይ እስማማለሁ በነገራችን ላይ የብልጽግና መንግስት ጦረኛ ነው በተግባር ማሳይቶናል አሁን አንዳንድ ሰዎች የሚሉትና እሱን የሚደግፉ አካላት የሚናገሩት ነገር አለ ተገዶ ነው ጦርነት ምናምን ፋኖ ማስገድዶት ህዋትን ማስገድዶት እንዲሁም ደግሞ ኦሮሞ ነጻነት ሰራዊትን ማስገድዶት ነው የሚሉ ያሉ ሰዎች አሉ እውነቱ ግን እሱ አይደለም ጦርነቱን ከማንም በላይ ከነሱም በላይ ህልውና አደጋ ውስጥ ነን ብለው ከገቡትም በላይ ይፈልጋል ከህዋትም ለስልጣናቸው ብለው ከሚታገሉትም በላይ ይፈልገዋል ይሄን በተግባር አሳይቶናል በተግባር ምንም ለሰላም ዝግጁ የሆነ ቢመስልም ስለ ሰላም ሰባኪ ይመስላል አንዳንዴ ሚነካካም አይመስልም ነገር ግን በተቃራኒው ደግሞ ጦርነቶችን ሲጠምቅ ለምሳሌ ከሶማሌላንድ ጋር ቀጥታ ሄዶ ስምምነት ሲያደርግ ግጭት ፍለጋ እንደሆነ እናቅ ነበር ለዛም ይሄ ተገቢ አይደለም አካሄዱም ልክ አይደለም ስምምነቱን አፍርሱ ብለን መግለጫ ስናወጣ ባንዳ ነው የተባለው በግልጽ መግለጫ ወጥቶበታል ኢህአፓ በግልጽ የመንግስት ኮሙኒኬሽን የዛሬ አመት ነው ማወራው ያወጣው ማየት እንችላለን አቶ ሬድዋን ሁሴንም በስብሰባ ላይ ኢህአፓን ስም በመጥቀስ ስምምነቱ ተገቢ አይደለም ከሶማሌላንድ ጋር እየሄዳችሁ ያላችሁት እንቅስቃሴም ጥሩ አይደለም ይሄ ሌላ ቀጠናውን ወደ ሌላ ቀውስ የሚከት ነው ለሀገሪቱም ለጠላቶቿ ለምሳሌ እንደነ ግብጽ ላሉት ግልጽ የሆኑ ታሪካዊ ጠላቶች አሉ ምቹ ሜዳ የሚፈጥር ነው ህዝባችንንም ለከፋ ቀውስ የሚዳርግ ነው ጎረቤቶቻችንም እኛ ስጋት እንደሆንባቸው አድርገው አስበው ለጠላቶቻችን በር እንዲሰጡ ክፍተት እንዲሰጡ የሚያደርግ ነው ብለን መግለጫ ወጣን የተቹንን ትችት ለማስታወስ ፈልጋለሁ ጦረኛ አካሄድ እንደሆነ ስለተረዳን ያንን ልንል የቻልነው አሁንም በተመሳሳይ የትግራይ ጉዳይ ላይ እውነት ለመናገር በህዋት ጉዳይ ውስጥም ጣልቃ በመግባት በሌሎችም ስንከታተል ስለነበር እኛም እዛ ቅርንጫፍ ስላለን መቀሌ ላይ በይፋ ጽፈት ቤትም ስላለን ከህዋት ወገኖችም ጋር ተወያይተናል ከነ ደብረጽዮን ከነ ጌታቸውም ጋር ለመነጋገር ሙከራ አድርገናል የተረዳናቸው ነገሮች ነበሩ ሁኔታዎች ወደዚህ እንደሚያመሩና ክፍተቶችም እንዳሉ ሆን ተብሎ ጸባጫሪነትም እንዳለ ተረድተናል በብልጽግና በኩል ግልጽ የሆነ ጸባጫሪነት አለ ይሄ በግልጽ ሁሉም ህዝብ ሊገነዘበው ይገባል በነዛም በኩል ጦረኝነት የለም ይያልኩ አይደለም ነገር ግን ሞር መንግስት ኃላፊነት አለበት በሆደ ሰፊነት ነገሮችን የማየት ሰላም እንዲመጣ ጥረት የማድረግ ሀገሪቱን በሰላም የመምራት እንቅስቃሴ ለማድረግ ሙከራ የማድረግ ግዴታ አለበት ሆኖም ስርዓቱ ጦርነት ናፋቂ ስለሆነ ያለ ጦርነት መኖር የማይችል ስለሆነ ጦርነት በዚህኛው በኩል ተቋጨ ሊቋጭ ነው ስንል በሌላ በኩል ይከፍታል ለምሳሌ ትግራይ ስምምነት ማግስት ምንም ሳያርፍ ወደ አማራ ወደ ኦሮሚያ ያሉትን ጦርነቶች እንዳስፋፋው አሁን ደግሞ በትግራይ ተገን በማድረግ ቀጥታ ከኤርትራም ጋር እንደማይጋጭ ምንም መረጃ የለም ስለዚህ ያንን በመጠቀም ወደ ኤርትራ እንደሚያመራ ግልጽ ነው ይሄ በራሱ አስቸጋሪ ነው የኤርትራም የወደብ ጥያቄ እኛ ጥያቄ አይኑር አይደለም ኢትዮጵያ ወደብ አያስፈልጋትም የሚል የኢሃፓ አቋም የለውም ወደብ ኢትዮጵያ ያስፈልጋታል ሆኖም የወደብ ጥያቄ በሰላማዊ መንገድ ህጋዊ ነገሮችን በመከተል መጠየቅ ይቻላል ለምሳሌ ከይዞታነት ባሻገር ስምምነቱ መፈተሽ ይችላል በወቅቱ ህጋዊ መንግስት አይደለም ውል የተዋዋለው ለምሳሌ ኢህአዴግ አልነበረም በወቅቱ የነበረው አሰብን አሳልፎ ሰጠ የተባለው ህጋዊ መንግስት ስላልሆነ ዛሬ ህጋዊ የሆነው መንግስት የመጠየቅ መብት አለው ገና በሽግግር ሂደት ላይ የነበረ መንግስት ነው አሰብን አሳልፎ የሰጠው ስለዚህ አሰብ በህግም ቢሆን የህጋዊ መብት ባለቤትነት እንትላል ሁለተኛ ኢቭን በቀኝ ገዢዎች እንኳን እንትል ብንል ቀኝ ገዢዎች የተካለሉትን ነው ብዙ ጊዜ የሚነሳው ጣሊያን ኢትዮጵያ ማንነው ኤርትራን በያዘችበት ወቅት በቀኝ ግዛት ውስጥ በነበረችበት ወቅት ኤርትራ አሰብ የኢትዮጵያ ነበረ ስለዚህ ቀኝ ገዢዎች እንኳን ያላካለሉት ነው
በብዙ መንገድም ማንሳት እንችላለን እነዚህ ህጋዊ መንገዶች አሉ ሰፊ የዓለም አቀፍ ህጎች የሚፈቅዱልን መንገዶች አሉ ከጦርነት ባሻገር ጦርነት ካልተፈለገ በስተቀር ወደ ፍላጎታችንን በማስተካከል ጦርነት ካልተፈለገ በስተቀር በሰላም የሚፈታበት ዓለም አቀፉ ማህበረሰብም ጣልቃ ገብቶ የሚፈታበት ብዙ አማራጭ አለ ሆኖም ጦረኛው ስርዓት ጦርነት ናፋቂ ስለሆነ ወደ ጦርነት እያመራ እንደሆነ በግልጽ ያያየን ነው ስለዚህ በዚህ መንገድ ደግሞ አሁን እንግዲህ ቀጣይ ምርጫ እየመጣ ስለሆነ ያኔ ኢህአዴግ ኤርትራ ጋር ጦርነት ውስጥ በገባበት ሰዓት ምርጫ አራዝሟል ስለዚህ ብልጽግና መንግስትም ምርጫ ለማራዘም ለመጠቀምም ሊጠቀምበት ይችላል ብዙ ነገሮችን ይጠቅመዋል ስለዚህ ጦርነቱን የማይፈልግ ከሆነ አሁን የሚያረጋግጠው አይ ኢህአፓ የሚለው እኔ ጦርነት ናፋቂ አይደለም ሙሸት ነው ብሎ ካለ ችግሮችን ባስቸኳይ በሰላም ይፍታ በአማራ ክልል ያሉትን ነገሮች በድርድርና በንግግር እንዲፈቱ ተደጋጋሚ በትብብርም እንደ ድርጅትም ጮህናል ሰሚ አተናል በኦሮሚያም ያለው በውይይት ይፈታያል ነው አሁንም እየጠመቁት ያሉትን የጦርነት ድግስ ባስቸኳይ አቁመው በንግግርና በውይይት እንዲፈቱ ነው ጥሪ የምናቀርበው በአጠቃላይ ግን ያልሽውን መጋራው ብልጽግና ሆን ብሎ ወደ እነሱን ወደ ግጭት እንዲያመሩ ነካክቷቸዋል ይሄ ተጨባጭ መረጃ ነው ማውራው መልካም አሁን ጦረኛ ነው ብልጽግና መንግስት የሚለው በአንድ በኩል ወንጌላዊ ነኝ ብሎ ሲጸልዩ ተሰብስበው ታያቸዋል በሌላ በኩል ደግሞ ድሮን ይዘው በአደባባይ ለመግደል በጣም ሲሯሯጡ ታያቸዋል ሲሳለቁ በሚገደሉ ህፃናት ላይ ሲሳለቁ ታያቸዋል እና አንድ ሀገር ወደ ጎረቤት ሀገር ምንም አይነት ሪሌሽንሺፕ ምንም ሆነ ወዳጅነትም ጠላትነትም ለመጀመር መጀመሪያ ራሷ የተናበበች ጠንካራ ሀገር መሆን አለባት አይደል እዛ ሀገር ውስጥ አንዱ ክልል ወደ ሌላው ክልል መሄድ በማይቻልበት ሁኔታ መንግስቱ ዙሪያው በተለያየ ተከቦ ህዝቡ መንግስትን እየወጋ ያለ ለመጣል እየታገለ ያለ ባለበት ሁኔታ ተሻግሮ ጦርነትን አሁን ለምሳሌ በኤርትራ ጉዳይ ላይ አንተ እንዳልከው ብዙ አሰብ ቢሆን ምንም ይሁን ብቻ ኢትዮጵያ ድንበር እንትን የባህር በር ያስፈልጋታል ወደብ ያስፈልጋታል ይሄን ማንም ኢትዮጵያ የሚዘነጋው አይደለም ግን እሱን ምክንያት እውነት እሱን ነው የፈለጉት ወይስ ጦርነቱን ነው የፈለጉት በዚህ ሰዓት ለኢትዮጵያ ጦርነትን ማምጣት እውነት ከምታገኘው ከወደብ የበለጠ አያደቃትም አያፈርሳትም ምንድነው የተፈለገው ሞቲቫቸው ምክንያታቸው እስከ ጀርባ ያለው ምንድነው የሚል ጥያቄ ማንሳት ተገቢ ነው ሁሉ ጊዜ ወጣት እየማገዱ በኋላ ላይ ወይ ሞክረን ነበር አልተሳካም ብሎ የማይመለስ ህይወትን ዝም ብሎ በዚህ ማጥፋት አይደለም በባድቤ መመሳሰሉትም እንደዚህ ነው እነመለስ ያርጉት ያንን ሁሉ ወጣት ካስጨረሱ በኋላ ምንም ፈቀቅ ያለ ነገር የለም ስለዚህ ብዙ ሰዎች ይሄንን ጥያቄ አንደኛ ጊዜው አይደለም ሁለተኛ በጦርነት ጸብ ያለሽ በዳቦ አትበሉ ኢትዮጵያ ውስጥ ያለው ጦርነት እንኳን መረጋጋት አላስቻለን መኖር አላስቻለን የሚል ጥያቄ ነው የሚያሳየውና ግን እየወጡ በየሚዲያው የሚናገሩት ያለው ቅድም እንዳልከው እድሜ ላይ መሬት እንግዲህ ሂድበት ይሄን ነገር ቀጠናውን ሁሉ እኛ እንድንይዘው እናንተን ምክንያት አድርገን ሁሉንም እየሄዳችሁ ተላከፉ ኃይል ግን የሚያስፈልገውን ኃይልና ገንዘብ እኛን ሰጣለን ስለተባሉ ይሄንን ሁሉ ነገር ቀጠናውን የሚረብሹትና ለቀጣዩ ለኢትዮጵያ ለቀጣዩ ትውልድ ግን እሳት ነው ረመጥ ነው እየሸፋፈኑላችሁ ያለው የሆነ ጊዜ ተፈንድቶ አሁንም እኮ 2 3 4 ሀገራት ኢትዮጵያ ላይ አብረው ያሰራሉ ይሄ እኮ የመጣው ከዚህ ነው ከትንኮሳው የመጣ ነው ወለ ሶማሊያ ብትል ኤርትራ ብትልና ሌሎቹም ሀገሮች ሱዳንን ጨምሮ አንድ ላይ ተሰብስበው ከግብጽ ጋር የሚዶልቱት እኮ ለየብቻ ይሄ መንግስት ከሶማሌላንድ ጋር በነበረው ትንኮሳ ነው የጋራ ጠላት ያመጡልንና አሁን ዋናው ነገር ይቻላል ወይ በጦርነት ማሸነፍ ይቻላል ህዝቡ ምንድነው ማድረግ ያለበት አሁን የትግራይ እንደዛ የተንቀሳቃሲ ሲጀምር የትግራይ ህዝብ እንደ ህዝብ ምን ማድረግ አለበት የሚለውንም አንዳች ራሱ ህዝቡ ተነስቶ የሆነ ለውጥ ካላመጣ በስተቀር በዚህ ሁኔታ የሚጠብቀን ከፊታችን ያሉ ቀናቶች የለቅሶ ቀናቶች ሊሆኑ ስለሚችሉ ማለት ነው በትክክል የኢትዮጵያ ህዝብ አሁን ላይ ነገሮችን ቆም ብሎ ማሰብ አለበት ብዬ አምናለሁ ከመቼውም ጊዜ በላይ ብልጽግና እየሄደበት ያለው ጉዳይ ጦርነት ቀስቃሽነቱን ሁሉም ህዝብ ሊቃወም በቃህ ሊለው ይገባል ያለ ጦርነት እቺን ሀገር
ማኖር አልቻልክም ሊባል ይገባል። ስለዚህ ሁሉም ሊነቃ ይገባል። ጦርነት የሚፈልገውም ጭምር አሁን ለምሳሌ በትጥቅ ትግል ውስጥ ያለውም ጭምር መንቃት አለበት። አሁን ምንድነው መሰለሽ አንዱ ችግር ሰላማዊ ትግሉም ላይ ሌሎችም መሬት ላይ ያሉትንም ነገሮች በምን ስርዓቱ በሚፈልገው ወጥመድ ውስጥ ሁሉም ገብቶለታል። ሁሉም አብሮ በዛው ትናንትና የህሉና ዘመቻ ሲል ሁሉም የህሉና ዘመቻ እያለ ይሄድለት ነበር። ዛሬ ደግሞ ጦርነት ናፋቂ ስለሆነ አሁን በዛው ሲስተም ውስጥ ገብቶለታል። ስለዚህ ብልጽግና መንግስት እውነት ለመናገር ስኬታማ ነው። የስኬታማ ነው ስልሽ ጦርነት ይፈልጋል፣ እየሆነለት ነው፣ እየተደረገለት ነው፣ እየተደገሰለት ነው፣ እየተጠመቀለት ነው። ሆይ ሆይ በለው በስቷል በየስፍራው። የአማራ ክልል ትክክለኛ ኮዝ አለው ያምናለው፣ መቃወም አልፈልግም። የህሉና አደጋ ውስጥ ነው ህዝቡ። ነገር ግን ያም ቢሆን እንዲቀጥል እንዲስፋፋ ችግሮች በፖለቲካዊ ድርድርና መፍትሄ እንዳይፈቱ ብዙ በደሎች ስላሉ በሉ ቀጥሉ የሚሉ ደጋፊዎች አግኝቷል። የብልጽግና መንግስት ተመችቶታል ማለት ነው። ስለዚህ አማራ ህዝብ እየደቀቀ ነው ከመቼውም ጊዜ በላይ። የኦሮሚያ ህዝብ ኦሮሞም ቢሆን እንዲሁ በዚሁ መንገድ ነው እየቀጠለ ያለው፣ ዋጋ እየከፈለ ያለው። እንደ ሀገር ዋጋ እየከፈለ ያልሆነ ህዝብ የለም። እንደ ሀገር ሁሉም ህዝብ ዋጋ እየከፈለ ነው። ሁሉም ህዝብ አደጋ ውስጥ ነው ያለው። ነገር ግን አብዛኛው ሁለቱ የኦሮሚያ ህዝብና የአማራ ከሁሉም በላይ የአማራ ህዝብ ደግሞ አሁን የከፋ አደጋ ውስጥ ነው። ገና ያልወጡ ብዙ ወንጀሎች አሉ፣ በደሎች አሉ፣ ግፎች አሉ፣ አሰቃቂ ነገሮች አሉ። ሴቶች እየተደፈሩ ነው፣ ህፃናት እየተገደሉ ነው። ህዝባችን በረሃብ እያለቀ ነው፣ የሚደርስለት እንኳን አጥቷል። ስለዚህ ህዝብ ድምጽ የሚሆን የዓለም አቀፍ አካልም ጠፍቷል። ዝም ብሎ እየተጨፈጨፈ ያለ ህዝብ ነው። የዲፕሎማሲ ስራውም ደካማ ነው። ስለዚህ ሁሉም ቀጥሉበት ግፉበት ከማለት በስተቀር ግፎችን እያወጣ አይደለም። ኢቭን የአማራ ህዝብ ህሉና አደጋ ደጋፊ ነኝ የሚለው ውጭ ያለው እናንተ አካባቢ ያለውም ትውልደ ኢትዮጵያዊም ቢሆን በለው ከማለት ያለፈ እየደረሱ ያሉ ግፎችንና በደሎችን የንጹሃንን ጭፍጨፋዎች ለሚመለከተው የዓለም አቀፉ ማህበረሰብ እያጋለጠ አይደለም። ዝም ብሎ ነው ሆይ ሆይ የሚለው እና የሚሰራውን እንኳን የሚያውቅ አይደለም። ስለዚህ ወጥመድ ውስጥ አልገባም ማለት አልችልም። ወጥመድ ውስጥ ገብቶ እየዳከረ ነው። በሌሎችም አካባቢዎች ውስጥ ያሉ ነገሮች እንደዛ ናቸው። ስለዚህ አሁን ላይ ቆም ብለን ሀገራችን ወዴት እያመራች ነው፣ ህዝባችን ወዴት እየደረሰ ነው፣ ምን መከራ እያለፈበት ነው የሚለው ልንፈትሽ ይገባል፣ ልናይ ይገባል፣ በአንድነት ልንቆም ይገባል። እጅ ለእጅ መያያዝ ይኖርብናል። እዚህ እኛ ሰላማዊ ትግል ውስጥ ያለነው እሳት ውስጥ ነው ያለነው። ጦርነት አቁሙ ስንላቸው ከማንም በላይ የሚጠሉን እኛን ነው። ታውቂያለሽ፣ ጦርነት አቁሙ በማለታችን የደረሰብንን ግፍና በደል አሁንም ይሄን በማለቴ እዚህ ሚዲያ ላይ በማለቴ የሚደርስብኝ ማስፈራራት፣ ዛቻ፣ ሌላም ነገር ይኖራል። አምኜበት ነው ማረከው። ስለዚህ እነዚህ ሰዎች አቁሙ ሊባሉ ይገባሉ። ብታምኝም ባታምኝም ጦርነት አቁሙ ተብለው ጦርነት አቁመው 1 አመት መቆየት አይችሉም። በስልጣን በሰላማዊ ትግል 1 አመት መቆየት አይችሉም። ጠንካራ ፓርቲ ይኖራል። እኛን እኮ የሚገርምሽ እኛ መመቻ ነው ይሁን። ለምሳሌ ጠንከር ብለን ስንታገል ሰልፍ ስንጠራ አይ የፋኖን ተልቆ ተቀበለው የኦሮሞ ነጻነት ሰራዊት ተልቆ ተቀበለው ብለው መግለጫ ወጥተውብናል። ጠቅላይ ኤታማዦር ሹሙ ያለው መናገር አያስፈልግም፣ አሁን መድገም አያስፈልግም። ሰምታችሁታል። እኛ ንጹህ ሰላማዊ ታጋዮች ነን፣ የማንም ወኪሎች አይደለም። ነገር ግን እኛንም ለመምታት እየተጠቀሙበት ነው። ጠንካራ የሰላማዊ ትግል እንዳናረግም ወጥመድ ውስጥ እየከተቱ ነው። ስለዚህ ተመቻቸው ማለት ነው። ይሄ የሰላማዊ ትግል ደግሞ በዓለም አቀፉ ማህበረሰብ ይደገፋል። በሀገር ውስጥ ባለው መሬት ባለው ላይ ከፍተኛ ድጋፍ አለ። ይሄ ድጋፍ ያስፈራቸዋል። እንደምናጠፍ ማነው ያጠፉናል ብለው ያስባሉ። ያሸንፉናል፣ በሰላማዊ መንገድ ድል ይነሱናል ብለው ያስባሉ። ስለዚህ እኛንም ወደ አልተፈለገ አቅጣጫ እንድንገባ ይፈልጋሉ፣ እንድንሸማቀቅ፣ ዝም እንድንል ፍረጃ በመፍራት የአማራ ኃይሎች ናቸው፣ የኦሮሞ ኃይሎች ናቸው፣ የምናምን ኃይሎች ናቸው ተብለን እንዳንፈረጅ በሚል ስንት የገደብናቸው ጠንካራ የሰላማዊ ትግል ስልቶች ነው አሉ። እና በዚህ ተሸማቆ ሁሉም ኢትዮጵያዊ ቁጭ ብሏል። ብቻ ሰላም ነው እየጠየቀ ያለው። አሁን ብቻች ሀገር ሰላም ትሁን፣ ብራብም ሰላም ትሁን፣ ብጠማም ሰላም ትሁን፣ ብቸገርም ሰላም ትሁን የሚሉ እናቶች በየቤቱ በዝተዋል። አዎ ሰላም እንሻለን። ነገር ግን ሰላም የማይሻው ብልጽግና ነው።
በግልጽ እውነቱን መናገር ይኖርብናል እውነቱን ማንንም በዚህ ልክ ደፍሮ የሚናገር የለም ሁሉም በየራሱ ህመም ውስጥ ስላለ ሁሉም አጀንዳ ስለተሰጠው በራሱ አጀንዳ ውስጥ ስላለ ቆም ብሎ የሚያስብ ስለጠፋ ሁሉም እብደት ውስጥ እንዲገባ ሆኗል ማለት ይችላል ስለዚህ አሁን ቆም ብለን እናስብ እንስከን ነገሮች ቀላል አይደሉም ከትናንትናው ስህተቶቻችን እንማር እነዛ ሁሉ የትግራይ ወንድሞቻችን ንጹሃን አልቀዋል ዛሬ እነዛ ንጹሃን እንዲያልቁ መፍቀድ የለብንም አሁን ዛሬ ያማራ ወንድማችን አማሮች እያለቁ ነው በማንነታቸው እየታሰሩ እየታፈኑ ነው ስንት ወጣቶች ታስረው ታፍነዋል ከአዲስ አበባ የት እንዳሉ ፍርድ ቤት እንኳን ሳይቀርቡ የማቃቸው ወጣቶች አሉ እኔ ለምሳሌ በጣም የማቃት ሰላማዊ ታጋይ ነበረች ገነት አራጌ የምትባል ልጅ የት እንዳለች ቤተሰቦቿ ጭምር ተጨንቀው የት እንዳለች አያውቁም ተሰውራለች ድምጽ የሚያሰማላትም ጠፍቷል አዝናለሁ በጣም እንግዲህ እንደምሰማው ማንነቷን ወንጀል የሆነባት የሚል ሰምቻለሁ እና እንደነዚህ አይነት አሳዛኝ ክስተቶች አሉ በዚህ ሀገር ላይ የሚፈጸሙ በደሎች አሉ ሊቆሙ ይገባል አንዱ ሲታፈን ዝም የሚል ከሆነ እንዴ አሳልፎ የሚሰጥ ከሆነ ማን ነው የሚታገለው አብዛኛው እኮ በቃ በዚህ አጋጣሚ ምን አለሽ መቲ ሚዲያን ኢሳንን አመሰግናለሁ ድምጽ እየሆነ ነው ነገር ግን በተቃራኒው በደሎች ላይ ጭፍጨፋዎች ላይ የንጹሃን እልቂት ላይ ድምጽ መሆን የሚገባቸው ሚዲያዎች ጭምር ድምጽ እየሆኑ አይደለም ውጭም ተቀምጠው እዚህ ሀገር ውስጥ ካለኑ በላይ ውጭ ተቀምጠው ነው ማወራው ሌላ ነገር ላይ ነው ሌላ ቁማር ላይ ነው ያለው ሌላ ንግድ ላይ ነው ያለው አንዳንዱ እና ይሄ መሆን የለበትም ቆም ብለን ማሰብ አለብን እጅ ለእጅ መያያዝ አለብን ከመፈራረጅ መውጣት አለብን አንድነታችንን ማጥበቅ አለብን አዎ እያለቀች ነው እቺ ሀገር ቀስ በቀስ እየፈራረሰች ነው እየወደመች ነው ሃይማኖቶቿ ክብሮቿ ማንነቶቿ እየፈረሱ ነው ስለዚህ ልጆቿ እያለቁ ነው ተተኪ ትውልዷ እያለቀ ነው የወንድ ጥረት ገጥሟል የሚል ሰምቻለሁ ኢትዮጵያ ውስጥ ለምሳሌ ወጣቱ እያለቀ ስለሆነ በጦርነት እየተማገደ ስለሆነ ቀስ በቀስ ሌሎች ዓለማት ላይ የደረሰው ነገር እኛ ላይ ይደርሳል ስለዚህ ነገሮች እየተባባሱ እንጂ እየቀነሱ ይሄዱ ስላልሆነ በቃ ሊባል ይገባል የብልጽግና መንግስት በቃ ጦርነት ይብቃ ከዚህ በላይ አትሂድ መባል ይኖርበታል ሁሉም በአንድነት ከቆመ ምንም ማድረግ አይችልም ስለዚህ ጦረኛውን ስርዓት ከጦረኝነቱ ማስቆም የምንችለው እኛ መሆናችንን ተረድተን በአንድነት እንሰባሰብላለን መልካም ያነሳቸው ነገሮች በአብዛኞቹ ልክ ናቸው ማህበረሰቡ ካልተሰባሰበ ወደ አንድነት ካልመጣ እንግዲህ ለውጥ በጣም ሩቅ ነው የሚሆነው በራቀ ቁጥር ደግሞ እንዳልከው ነገ ማንሰበስበው ወደ ውስጥ እንገባለን ስለዚህ አሁን በአንድነት መምጣት ጥሩ ነው የውጭ ያልከው ውጭ የዲፕሎማሲውን ስራ የሚሰራ ውጭ ሀገር የሚኖር ኢትዮጵያ ውስጥ እንዳሉ እንደናንተ ያልታፈነ ድል ያለው ይሄንን ድምጽ ለመሆን ድል ያለው ብዙ ዜጋ አለ በዛ ላይ ምን ያህል ተሰርቷል የሚለው ነው እንጂ ያው የሚንቀሳቀሱ አሉ እንደምታውቀው ቀን ከሌሊት የሚንቀሳቀሱ ጥቂትም ቢሆኑ አሉ ድምጽ የሚያሰሙ እያንዳንዷን ነገር እግር በእግር እየተከተሉ መግለጫ የሚያወጡ የሚመለከታቸው አካላትን የሚያናግሩ የህዝቡን ድምጽ የሚያወጡ ብዙ አሉ ግን በበቂ ሁኔታ ነው ወይ አሁን አንተ ያልከው ነገር ጠቅላላ ኢትዮጵያ ከሃይማኖቷም ቅርሷም አንድነቷም ሁሉ ነገሯ ቢወደመ ባለበት ሰዓት የሚቀጥለው ጄነሬሽን ምን አይነት ነው የሚሆነው የሚቀጥለው ትውልድ አለ ወይ ብለን እስክንፈራ ድረስ በተጨነቀበት ጊዜ ላይ ውጭ ያለው ግን ሙሉ በሙሉ ወደ አንድነት መጥቶ ይንቀሳቀሳል የሚለው ጥያቄ ትልቁ ነው ምናልባት እሱ ላይ ትንሽ ብንነጋገርበት ጥሩ ነው አንዳንዴ እድል ያለን እስኪመስል ድረስ የሆነ ሌክዠሪ ላይ ያለን እስክንመስል ድረስ በትናንሽ ነገር የመቧጨቁ ነገር አለ አንዳንዴ እኮ ለሱም እኮ ሀገር ያስፈልገናል ለእንደዚህ አይነቱ ግብግብ ምርስ በርስ እኔ ልክ አንተ ነስተት ለማለትም መጀመሪያ ሀገር ያስፈልጋል በኋላ የኛ ሀገር ምንላት በማትኖርበት ደረጃ ላይ የሚያነጋግረንም ነገር አይኖርምና ምናልባት አንድነት መምጣት የኢትዮጵያ ውስጥ ያለው ችግር የውነት በደንብ ተረርቶ የውነት ለውጥ ለማምጣት የሚፈልግ ማንኛውም ኃይል አሁን በአንድነት መቆሚያው ጊዜ አይደለም በጣም በዚህ ሰዓት እያንዳንዱ ጠጠር ወርዋሪ በዚህ ህልውና የህዝባችን አደጋ ውስጥ እያንዳንዱ አስተዋጽኦ አድራጊ መናቅ የለበትም ወዳጅ ነው ወንድም ነው መደገፍ አለበት ጓድ ነው መረዳት አለበት መሰባሰብ አለበት እንደ ጠላት መታየት የለበት የሚያሳዝነው
የሚያሳዝነው አንድ ባለመሆናችንና ባለመሰባሰባችን ህብረት ባለመፍጠራችን የትግል አማራጮቻችንን ባለማስፋታችን በጣም ሌሎች ሀገር ለማፍረስ የሚንቀሳቀሱ ኃይሎች ተጠቅመውበታል እኛ ኃያላን ሆነን ደካሞች እንድንሆን ሆነናል ለምን እኛ እንዳደለንም ህብረት የለንም አንሰባሰብ አንድ የሚባል አባባል አለ በምዕራባውያን ዘንድ ካልተደራጁ አንበሶች ይልቅ የተደራጁ አህዮች ድል ያገኛሉ ይላሉና በተደራጀ መንገድ ነገሮችን ማለፍ ይችላሉ ያልተደራጀው አንበሳ ግን በነዛ የመጥፋት እድሉ ሰፊ ነው እና ከተሰባሰበ ከተደራጀ ኃይል ካለው ምንም ማድረግ አይችልም የመጀመሪያው ጠላት የሚያደርገው ያባርራቸዋል ለመበተን ነው ሲሮጡ ይበታተናሉ በተለያየ አቅጣጫ ሲሮጡ ሰብሰብ ብለው ቢጋፈጡ ግን አደጋ እንደማይመጣ ይታወቃል ስለዚህ የተጠቀሙት በተለይ በሰላማዊ ትግል ውስጥ ያለነው ኃይሎች ለምሳሌ ልስጥሽ በትጥቅ ትግል የሚያምኑ እንደ ጠላት ነው የሚፈርጁ እንደ ጠላት ነው የሚያዩ ከብልጽግና በላይ እኛን ለማጥቃት የሚንቀሳቀሱ አሉ ሁሉም ነው ይያልኩ አይደለም ሰልፍ ስንጠራኮ ከብልጽግና በላይ ቀጠቀጡን ሌሎች ወንድሞቻችን የምንላቸው ናቸው ስለዚህ በተመሳሳይም እንደነዚህ አይነት ባህሪያቶች ስላሉን የአንድነት ኃይል ነን የምንለው ኃይሎች ጭምር እርስ በርስ የእርስ በርስ ትግል ውስጥ ገብተን ፍትጊያ ውስጥ ገብተን አላስፈላጊያውም ጠቃሚ ያልሆነ ጊዜው የማይጠይቀው ተገቢ ያልሆነ ነገር ውስጥ ገብተን እነርሱ የፈለጉትን ነገር እንዲያከናውኑ ሆነዋል ምሳሌ ልስጥ እኔ በትጥቅ ትግል እንኳን ባላምንም በትጥቅ ትግል እንኳን የሚያምኑት ሁለቱ ኦሮሞ ነጻነት ሰራዊትና የአማራ ፋኖ አንድ ሆነው እንኳን ሲታገሉ አታያቸውም እየሞቱ የሞት ሁኔታ ውስጥ ሆነው እንኳን እየተበታተኑ ለምን እንዳልሆኑ ለምንድነው ህብረት ያልፈጠሩት የራሳቸው ጉዳይ ሆኖ ግን አንድ አለመሆናቸው ስርዓቱ ጠቅሞታል የሚፈልገውን እያደረገ ነው ስለዚህ በዚህ መሃል የአማራ ህዝብ ነው እያለቀ ያለው እየሞተ ያለው አማራ ህዝብ ነው እየሞተ ያለው ኦሮሞ ህዝብ ነው ስለዚህ እሱ በታትኖ እርስ በርስም እያገዳደለ እርስ በርስም እያገጫጨ የፈለገውን ነገር እያከናወነ ነው በተመሳሳይ የአንድነት ኃይሉ ህብረት ፈጣሪው አንድ ባለመሆኑ ባለመሰባሰቡ ምክንያት ነጣጥሎ እየመታን ነው በርግጥ እኛ አሁን ስህተቶቻችንን አርመን አንድነታችንን አጠናክረን እየሄድን ነው እናት መኢአድ ኢህአፓ አማራ ጊዮናዊ አብረን እየሰራን ነው ሌሎችም ጠንከር ባለ መንገድ መተናል እስከ ቅንጅት ደርሰናል ነገር ግን አንድነት ወሳኝ መሆኑን የኢትዮጵያ ህዝብ ደግሞ ደጋግሞ ይናገራል በሁሉም ዘርፍ መሰባሰብ ወሳኝ መሆኑ እኔ ለሌላው ለነጻነት ናፋቂው አስፈልጋለሁ ያም ለኔ ያስፈልገኛል ብዬ ነው ማምን ስለዚህ የኔን ትግል ለማገዝ ነው እንጂ እኔን ለመተቸት ሳይሆን ደካማም ከሆንኩ ለማጠናከር ብቅ ማለት ይጠይቃል ይሄ ሚዲያ ለኢትዮጵያ ህዝብ ያስፈልጋል ድምጽ ነው በዚህ ሰዓት የኢትዮጵያውያን ድምጽ ነው የኛም ድምጽ ነው ስንታሰር ስንታፈን የሚጮህልን ይሳል ምን አለሽ መጥ ሊደገፍ ይገባል መጥቶ በእውቀት በሐሳብ በገንዘብ ሊያግዝ ይገባል ውጭ ሆኖ ግን ምንም ሳያረግ ዝም ብሎ በማይረባ ነገር ላይ አንዲ አርጌ ነበር ብሎ ታሪክ ነጋሪ መሆን እውነት ለመናገር አስፈላጊ አይደለም ምሳሌ ልስጥሽ ኢሃፓ ኢሃሰ 50ኛ በዓሉን እያከበረ ነው የሰራዊቱን እና በ15 ያከብራል ማርች 15 ላይ ከ3 ቀን በኋላ እነርሱ ወደ ትጥቅ ትግል እና ወደ ትግል ከገቡበት ጊዜ በከፋ ሁኔታ ዛሬ ኢትዮጵያ እዛ ሁኔታ ውስጥ ነው ያለች ዛሬ ኢትዮጵያ ለህዝቧ ድምጽ የሚሆን ሚዲያ ያስፈልጋታል ዛሬ ኢትዮጵያ በሁሉም ዘርፍ የተጠናከረ ሰላማዊ ትግል ያስፈልጋታል ዛሬ ከመጪውም ጊዜ በላይ የህልውና አደጋ ውስጥ ናት ስለዚህ እነርሱ ትናንትና ከማሰብ በላይ ዛሬን ማሰብ ይኖርባቸዋል በዚህ አጋጣሚ ለኛም ደጋፊዎች አባላት ማሳሰብ ዛሬ ምን አድርግ ያለው ብሎ መጠየቅ ያስፈልጋል አይኖ ቅድም ገልጸሻል በጣም ብዙዎች እየደከሙ ነው ግን ጥቂቶች ናቸው እነሱን ማድነቅ ፈልጋለሁ ግን ጥቂቶች ናቸው ሌሎች ዳር ላይ ቁጭ ብለው ለትችትና ድልም ካለ የድሉ ሰዓት የድል አጥቢያ
አርበኛ ለመሆን ሱፋቸውን ያዘጋጁ ምንም ነገር ሳይደክሙ ነፃ አውጪ የሚጠባበቁ ነው። በጣም የሚያስቀኝ ነገር አለ። ነፃ አውጪ የሚፈልጉ አሉ። የሚገርምሽ እዚህ አዲስ አበባ ውስጥም ጭምር ምን ችግር አለው ይመጣሉ እነሱ ነፃ ያወጡኛል የሚሉ። እኔ እንኳን በትጥቅ ትግል ስለማላምን ነፃ አውጪ አልጠብቅም። የራሴን አስተዋጽኦ ነው የምጠብቀው። እኔ ምን አድርጌያለሁ ለሀገሬ የሚለውን ነው ማሰብ የምፈልገው። እሱን አስቤ መንቀሳቀስ ስለምፈልግ ብዙም ናፋቂ አይደለም። የምናፍቀው ግን በሰራውት ልክ የስራዬን ውጤት ነው። ስለዚህ እኔ ምን ሰርቻለሁ ብለው ሊፈትሹ ይገባል። የህሊና ዕዳ ሊኖርባቸው ይገባል። አለዛ ግን ሀገር ከፈረሰች በኋላ ኢትዮጵያ ካለመኖር ወደ አለመኖር ከመኖር ወደ አለመኖር ከመጣች በኋላ ሃይማኖት ኦርቶዶክሳዊነት እስልምና ከጠፋ በኋላ ማንነት ከጠፋ በኋላ ከዛ በኋላ ቢያለቃቅሱ ከዛ በኋላ ጀግና ቢሆኑ ቢሸልሉ ሽለላ ቀርቶ ቢያቀርቡ ምንም ትርጉም እንደሌለው ሊያውቁት ይገባል። ሊነገራቸውም ይገባል። አዎ በአሁን ሰዓት ሁሉም እንዲያውቅ የምፈልገው ነገር ግን አለ። ምናልባትም ብዙዎቻችን በይሉንታ እየተፋፈርን እየተላለፍን ነው። እውነት ለመናገር በአሁን ሰዓት እውነተኛ ታጋዮች እየደከሙብን ነው። እድሜ ዘመናቸውን ሚዲያ ላይ ለህዝባቸው ድምጽ በመሆን እየታገሉ ያሉ እንዳንቺ አይነት ሰዎች ጠንክረው የሄዱ ግን እነርሱ የሚደክሙ አይመስለንም። በቃ ሁሉን ነገር ለጥቂቶች ጥለው ያሉ ስላሉ ነው። እና እነዚህንም ሰዎች ካጣን አምባገነኖች ሺህ ዓመት ይንገሱ ብለን ፈርመን እድል የሰጠናቸው እኛ መሆናችንን መዘንጋት የለብንም። ይህ ስርዓት እንደ ልቡ ንጹሃንን እንዲጨፈጭ እንደ ልቡ ጦርነት እንዲያካሂድ የፈቀድነው እኛ ነን። መዘንጋት የለበትም። ይሄ ኖ ብንል ኖር ብንተጋገዝ ኖር በህብረት ብንቆም ኖር ሰላማዊ ትግላችንን አጠናክረን ብንሄድ ኖሮ ይህ ስርዓት የትም መድረስ አይችልም ነበር። የሚታገሉትን ብንደግፍ ኖሮ ብናግዝ ኖሮ የትም የማይደርስ ስርዓት ነው። እውነቱ ይሄ ነው። ነገር ግን የሚታገሉት ላይ ድንጋይ ታዩ መደገፍ ድንጋይ የምንወረውር ብዙ አለን። ድንጋይ የሚወረውሩ አሉ። በግልጽ ጥላቻ የሚዘሩ አሉ። ለስርዓቱ ታጋይ መስለው ሐሰተኛ ነገር በሐሰት የሚነግዱ አሉ። ዝም ብለው ጊዜያዊ ትርፍን የሚያተርፉ አሉ። በእውነተኛ ታጋዮች የሚያላግጡ በእነርሱ ላይ የሚረማመዱ አሉ። በዚህ የኢትዮጵያ ትግል የትም የማይደርስ ሆኗል። ላለፉት 50 ዓመታት በእርስ በርስ ሴራ በመጠላለፍ ተገቢ ባልሆነ ነገር እና አንዳንዱ ደግሞ አዛዥ ለመሆን በመፈለግም ጭምር እና እንደነዚህ አይነት ነገሮች አይሰሩም። ቆም ብለን ወደ ልባችን እንመለስ። ይሄ ትውልድም አይፈልግም። በነገራችን ላይ ትውልዱ ተነስቷል ከመቼውም ጊዜ በላይ። ሐቁንም ነግርሽ እስካሁን በጣም ተስፋ የሚያስቆርጡ የሚመስሉ ነገሮችን ነው የተናገርኩት። ነገር ግን አሁን ላይ መሬት ላይ ያለው እውነት የኢትዮጵያ ህዝብ ከመቼውም ጊዜ በላይ እየተደራጀ ነው። ኢህአፓ ቢሮ የሚመጣው ህዝብ ቀላል አይደለም። ለምሳሌ ከ455 በላይ ተፈራርመው ቤት የፈረሰባቸው በደላቸውን ጭምር ይዘው መጡ። አሁን ደግሞ በቅርቡ ከ888 በላይ ተፈራርመው መጡ። የተለያዩ በደል የደረሰባቸው በድፍረት እየመጡ ነው። አባላት በየስፍራው እየተደራጁ ነው። ያልጠበቅነው ንቃት እያየን ነው። ህዝብ ውስጥ በሰላማዊ ትግል ላይ እምነት ኖሮት እየተደራጀ ነው። ይሄንን ማጠናከር ያስፈልጋል። እናመሰግናለን። ሌሎችም ኑ ማለት እፈልጋለሁ። እንሰባሰብ፣ አንድ ሆነን ጠንካራ ትግል አድርገን ይህን ስርዓት በቃ ልንለው ይገባል ማለት እፈልጋለሁ። በውጭም ያለው ማህበረሰብ ከተኛበት መንቃት አለበት። ወይም ይሄ ምናብ ዓለም ውስጥ ነው ያለው። ዝም ብሎ አንድ ነገር ይዞ እዛ ነገር ላይ ብቻ እስታክ አድርጎ የቆመ አለ። ተራማጅ እንዳለው ሁሉ ማለት ነው። ሁሉንም መጨፍጨፍ አልፈልግም። ቆም ብሎ እንዴት ነው ምን አማራጭ አሉ በምን መንገድ ብንሄድ ነው እቺን ሀገር የምናድነው የሚል ማህበረሰብ መፈጠር ይኖርበታል። መሰባሰብ አለባቸው በየስፍራው በየአካባቢው። በዛ መንገድ ነፃነታችንን ማረጋገጥ እንችላለን። በጠባቂነትና በምናብ ግን ምንም ማግኘት አንችልም። ስንሰራ እያንዳንዷ እርምጃ እያንዳንዷ ጠጠር ትልቅ ግንብ መገንባት ትችላለች፣ የነፃነት ግንብ። ስለዚህ ነፃነታችንን ማረጋገጥ የምንችለው በእያንዳንዳችን አስተዋጽኦ እንደሆነ አምነን ከመቼውም ጊዜ በላይ እንቅልፋተን ከተረባረብን በአጭር ጊዜ ውዲቱ ሀገራችንን ነፃ ማውጣት እንችላለን። ከዛ ውጪ ግን ተረት እየሰማን
ዝም ብሎ ትርክት እየተረከን እየኖር ህዝባችንን ከማስጨረስ ውጪ የትም ስለማንደርስ ከመቼውም ጊዜ በላይ ቆም ብለን እናስብ ማለት ፈልጋለሁ። መልካም አክቹሊ ልጠይቀህ የነበረውን ጥያቄ በመሃል መልሰዋል። እንቅስቃሴው ምን ይመስላል? ወጣቱ አሁን ያለው ስሜት ምን ይመስላል? በብዙ አይነት ዘርፍ ነው እንግዲህ ትግል የሚካሄደው። ነፍጢሶ ጫካ የወደቀ ብዙ አለ። ማህበረሰቡ ከጥፋትና ከመገደል ከማለቅ እየጠበቀ ያለ አካል አለ፣ እየተዋጋ ያለ እሱ በዛ ራሱን አደራጅቶ የሚዋጋው ይዋጋል። በዚህ በከተማ ያለው ከተማን ሊመስል በሚችል መልኩ ደግሞ ትግል ይታገላል። በውጭ ያለው ደግሞ በዲፕሎማሲ በእውቀትና በጥበብ ልጅ በሚችለው መንገድ ደግሞ ትግል ይንቀሳቀሳል። ስለዚህ እነዚህ ሁሉ ተቀናብሮ ነው። ሌላው ደግሞ ምንም አይነት ነገር ውስጥ ያልታቀፈ ደግሞ ይሄንን ስርዓት በመቃወም ለምሳሌ ይሄን ስርዓት እድሜ ሊያራዝም የሚችሉ ነገሮች ላይ ባለመተባበር ሳቦታጅ በማድረግ ራሱን በመገደብ በተቃራኒ በዛም በዚህ ዳይሬክትሊ በፊት ለፊትም በውስጥም ሳያስበው ራሱ ይሄንን እድሜ የዚህን መንግስት እድሜ ማራዘም ነገር ላይ ተባባሪ ባለመሆን በብዙ ዘርፍ ሊንቀሳቀስ ሊታገል ይችላል። በሃይማኖት ውስጥ ያሉ ሰዎች ደግሞ ለሀገራችን ሰላምና ፍቅር ለጥሩ ለውጥና ለዲሞክራሲ ለእኩልነት ደግሞ መጸለይ ወደ ሰማይ ቀና ብለው መጸለይ ያለባቸው። ስለዚህ ትግል አንድና አንድ ብቻ አይደለም፣ በሁሉም ዘርፍ በተባበረ ክንድ ነው ለውጥ የሚመጣው። እንደዛም ሆኖ ግን ከዚህ ቀደም እንደምታስታውሰው አዲስ አበባ ብዙ ጊዜ ማርሽ ቀያሪ ይባላል። ብዙ እንቅስቃሴዎች አዲስ አበባ ብዙ ምሁራን ደግሞ ውጭ ሀገር በፖለቲካው ተሰደው ስለሚወጡ በዛ ግንኙነት የሚደረግ ትላልቅ ለውጦች ነበሩ። አሁን በእርግጥ ለውጡ ሌላ መስመር ይዞ በብዙ እንቅስቃሴ ነው ያለው። ግን አዲስ አበባ ላይ ያለው ማህበረሰብ በተወሰነ ደረጃ እየመጡ ነው ብላል። እየነቃ ነው ወይ? የሆነ ነገር ማድረግ ራሴ እንደ ግል ማድረግ አለብኝ የሚለው እሳቤስ እየሰረጸ ነው ወይስ አንተ እንዳልከው ነፃ አውጪ ጥበቃ ላይ ብቻ ያለው ማህበረሰብ ይበዛል? ብዙ ፍረስትሬሽን፣ ብዙ ለቅሶ፣ ብዙ ሀዘን እንሰማለን። ግን ብዙዎቹ የሚያደራጀን የለም ነው የሚሉት። እናንተ ይህንን ወጣት የማደራጀት የአዲስ አበባውን ማህበረሰብ ለድምፅ እንዲሆን ለራሱን እንኳን ለመከላከል አቅም ለመገንባት የማደራጀቱ ስራ ትሰራላችሁ ወይ? በጣም ጥሩ ጥያቄ ነው። ጥቂት እስካሁን ድረስ ምናልባትም ወቀሳዎች ላይ ያተኮርኩ ይመስለኛል። ነገር ግን ምስጋናዎችና ያሉት ሁኔታዎች ላይ ጥቂት ነገር ማለት ፈልጋለሁ። የመጀመሪያው ከመቼውም ጊዜ በላይ የኢትዮጵያ ህዝብ መንቃቱ አስደሳች ነው። ነቅቷል። አሁን ድርጅት ነው እየፈለገ ያለው። በብዛት ወደ ሰላማዊ ትግል እየተቀላቀለ ይገኛል። ኢህአፓ ከመቼውም ጊዜ በላይ በተለይ በዚህ ዓመት ከፍተኛ ቁጥር አባላት አግኝቷል። በአዲስ አበባ፣ በኦሮሚያ፣ በመላው ሀገሪቱ ያልተጠበቀ ጋምቤላ እንኳን አኟኮች፣ ኒዮሮች በብዛት ተደራጅተዋል። በቅርቡም በይፋ ጽህፈት ቤት ልንመርቅ ነው እና በየስፍራው ቋንቋ፣ ማንነት፣ ሃይማኖት ምን ሳይገድበው በብዛት እየተደራጀ ነው። የኢህአፓን ለማሳያነት ነው። እናት ፓርቲ ውስጥም በብዛት እየተደራጀ እንደሆነ አውቃለሁ። የኛ ግን በከፍተኛ ደረጃ እየተቀላቀለ ነው። ይሄ አስደሳች ነው። አሁን እኛ ለምናደርገው ትግል ራሱ ቀጣይ ሰላማዊ ትግል ትልቅ ሀብት ነው ያለን። እንደያኔው አብርሃምን በማሰር ሰንበዲን ፕሮፌሰር ዝናቡን በማሰር ሌሎችም በማሰር የሚቆም ትግል እንደሌለ ነው የምነግርሽ። በጣም ወጣቱ እየመጣ ነው እስከ መስዋዕትነት ለመታገል ስርዓቱ። ስለዚህ ጥቂቶችን በማሰር የሚቆም ነገር የለም ከዚህ በኋላ። ነቅቷል ህዝቡ። በአባልነትም በደጋፊነትም እየተቀላቀለ ነው። ድክመት የምታዩ ምሁር ነኝ ባዩና ትውልደ ኢትዮጵያዊ ጋር ነው። በስደት ያለው ትውልደ ኢትዮጵያዊው ተኝቷል፣ አንቀላፍቷል ማለት ይችላሉ። ጥቂቶች ነቅተዋል፣ ሌላው ግን አንቀላፍቷል ወይም ደግሞ ሌላ እንትል ውስጥ ነው ያለው። ይህ እዚህ መሬት ላይ ያለው ግን ከመቼውም ጊዜ በላይ ተለውጧል። መስዋዕትነትም ዝግጁ ሆኖ ብዙ ዋጋ እየከፈለ ነው ወጣቱ። ባመነው መንገድ በትጥቅ ትግል ያመነው ዋጋ እየከፈለ ነው። እሱን ባንቀበልም በሰላማዊ ትግል አምኖ ለመብቱ እየታገለ እየታሰረ ነው። ለስንቱ ወጣት ድምጽ እየሆናችሁ እንደሆነ ታውቂያለሽ። አንቺ በቂ መረጃ አለሽ። በየስፍራው በቃችሁ እያላቸው። ስለዚህ በሁሉም ዘርፍ ደፍሮ እስራትም ሳይበግረው በጽናት መሬት ላይ እየታገለ ነው ያለው። ነገር ግን ጠንካራ ድርጅት ይፈልጋል። አሁን ጠንካራ ኃይል ይፈልጋል። ለዛም ነው ኢህአፓ ከመቼውም ጊዜ በላይ ጠንክሮ እየወጣ ለህዝቡ ድምጽ እየሆነ ስርዓቱንም ከመቼውም ጊዜ በላይ እየተገዳደረ ያለው። ከዚህ በኋላ በሚያረጋቸው ጠንካራ የሰላማዊ ትግል አማራጮች ይታገላል። ዝም ብሎ የሚያይ ድርጅት አይደለም። ህዝባዊ ነው፣ ለህዝብ የቆመ ነው። ከሌሎች መሰል ጠንካራ ህዝባዊ ከሆኑ ድርጅቶች ጋር ያለ ልዩነት በቅርቡ የምናሰማው ብስራት ይኖራል።
ስለዚህ ብስራት ስል መስዋዕትነትም ጭምር አለው ለመስዋዕትነት በደስታ ጭምር የሚሄድ አመራር ፈጥረናል ይሄ ትልቅ ስኬታችን ነው ከዚህ በኋላ የትኛውንም ኃይል መቋቋም የምንችልበት ደረጃ ላይ ደርሰናል ሊያስቆሙን የሚችሉት ሁኔታ ላይ አይደለም ያለው ህዝቡም ነቅቷል ስለዚህ ሰላማዊ ትግሉ ላይ መረባረብ ከመቼም ጊዜ በላይ ያስፈልጋል እቺኛዋ መንገድ ብቻ ናት የምታድነው እቺኛዋ መንገድ ብቻ ናት ነፃ የምታወጣው የሚለው ሊቆም ይገባል ስለዚህ እኛ ሰላማዊ ትግል ኢትዮጵያ ውስጥ አልተሞከረም አልተደረገም ይሄ ስርዓትን በሰላማዊ ትግል አልተፈተሸም አልተፈተሸም ማለት አልተገዳደርነው ማለት ነው በነፃነት እንደልቡ እንዲፈነጭ ሆኗል ጥቂት መገዳደርም ስናመጣ ዱላ ስለሚበዛብን ከውስጥና ከውጪ እየቆምን ጥቂቶቻችን ስንታሰር ውስጣችን ባዶ ስለሆነ ሰርጎ ገብ እያስገባ እየፈተለን ቆይቷል ያንን ክፍተቶች እየሞላን ከነችግሩ ተጋፍጠን እሳት ውስጥ ሆነንም ቢሆን ብዙ ነገሮች እያለፍን ነው ትውልዱ ሊመሰገን ይገባል ከዚህም በኋላ በየቤቱ ተደብቆ ያለው ፈርቶ ለምሳሌ በፍርሃት አልጋ ውስጥ የተደበቀ ምሁር ነኝ ባያል አልጋ ውስጥ ቢደበቅም አልጋው ስር እየሄዱ እያጠቁት እያያዙ እየገደሉት ስለሆነ ወጥቶ ሰብሰብ ብሎ ከወንድሞቹ ጋር በአንድነት መቆም ይኖርበታል መደራጀት ይኖርበታል ስለዚህ ፈርተህም የትም ማደርስም ለማለት ነው የምፈልገው ፈርቶ ያለ በየቤቱ ወይኔ የሚል የሚያለቃቅስ እንዳለ ሰለማቅ ነው ይሄን የምናገረው ከማልቀስ መውጣት ይኖርብናል ማንባት ምንም አይፈይድም መደራጀት መሰባሰብ መፍትሄው ላይ ማተኮር ለነፃነት መታገል አንድ ሆኖ መቆም እሱ ብቻ ነው የሚፈይደው ሌሎችም አስተዋጽኦች በጣም መልካም የሆኑ አስተዋጽኦችን ማድረግ ብቻ ነው ለውዲቱ ሀገራችን የሚጠቅም እንጂ ዝም ብሎ አሁን ደግሞ እዚህ ጦርነት ሊለኮስ ነው ወሬ ነጋሪ መሆን ዜና ነጋሪ መሆን ብቻ የሆነ ነገር ብቻ መሆን ትርጉም የለውም በየቦታው ስደውይለት እንደው ምን ይሻላል አሁንስ እንደው ፈጣሪ እንደው መፍትሄው ከፈጣሪ ነው መፍትሄው አማኝ ነኝ እኔ በነገራችን ላይ በእምነቴ አልደራደረም ነገር ግን እግዚአብሔርም ቢሆን ስራ ይልሃል አላህም ቢሆን ስሪ ይልሻል ተደራጂ ይልሻል አንድ ሆነ ቁም ይልሃል ታገል ይልሃል ለነፃነት መጽሐፍ ቅዱስም ላይ ቅዱስ ቁርአን ላይም ለነፃነታቸው ብዙ ዋጋ ይከፈሉ አሉ የታገሉ አሉ ስለዚህ መታገል የሚያዘው ነው መጽሐፍ ቅዱስም ያዛል ቅዱስ ቁርአንም ያዛል እኔ እንደውም በዛ ላይ ጥናት ስላደረኩ አውቀዋለሁ የሚከለክለው ነገር የለም የሚገድበው ነገር የለም ሃይማኖተኛ ነሽ ወንድሞች ሲሞቱ ዝም ብለሽ ሞታቸውን የሚልሽ የትኛው መጽሐፍ ቅዱስ ነው የሚልህ የትኛው ቅዱስ ቁርአን ነው ስለዚህ በፍጹም የለም ለወንድሞች ቁም ለነርሱ መብት መገፈፍ ዝም ብለህ ካየህ እንደውም ተጠየቃለህ ኃጢያተኛ ነህ በሁለቱም መጻሕፍቶች ማንንም ሊሞግተኝ ይችላል እዚህ ላይ መጥቶ ማንኛውም እንደው መጽሐፍ ቅዱስ የምንነጋገርበት ጊዜ ስላልሆነ ነው አንድ ቀን መድረክ ተመቻችቶ እዚህ ላይ ቃል በቃል መነጋገር አለብን እንድታዘጋጅ ይፈልጋለሁ በዚህ አጋጣሚ አንድ በአንድ ዝም ብለው የሚጠቅሱ ስላሉ ነው እንደው እኔ ሃይማኖተኛ ነኝ ምናምን የሚሉ ስላሉ ነው በዚህ ላይ በደንብ አልተነገረም የሃይማኖት አባት ነን ባዮችም ጭምር ስለ ሃይማኖት ቆመናል የሚሉ መሪዎችም ጭምር ለሰላም ልጆቻቸው ሲያልቁ ጦርነት እንዲቆም ሰላም እንዲመጣ አትስሩ የሚላቸው የትኛው ወንጌል ነው ይሄ ሰይጣናዊ አስተሳሰብ ያለው ካልሆነ በስተቀር ለሰላም የማይሰራ ትውልድ የለም አባት የለም ስለዚህ አባት ከሆንክ ለሰላም ቁም መስቀልን ይዘህ ጦርነት አደባባይ ላይ ቆመህ ሙት በቃ ብሎ መሞት እስከ ሞት ድረስ መስዋዕትነት መክፈል ይፈልጋል ስለዚህ ዝም ብለው የሚያዩ የሃይማኖት አባቶችም የታሪክ ተወቃሾች ናቸው ጊዜ ነው እንጂ ጊዜ ይፈርዳል አስመሳይ አባቶች በጣም አሉ ትውልዱ ምን ይያለ ነው ማን ነው ያሬን ነሰናይቶ መልካውን ማን ያሳየናል ይያለ ነው በጎን የሚያሳይ አባት አጥቷል ትውልዱ አባት አጥቷል ስለዚህ ይሄንን ስሜታዊ ሆኜ የምናገረው አባት ነን ባዮች የሉም ይያልኩ ሳይሆን የይስሙላ አባቶች ግን አሉ ከእስልምናም ከክርስትና እሱ ጥቅም የለውም ዛሬ ቆራጥ እውነተኛ አባት ኢትዮጵያ ትፈልጋለች እውነተኛ ሽማግሌ ኢትዮጵያ ትፈልጋለች ትውልዱን ከዚህ መከራ የሚያወጣ እውነት የሚናገር ፍለፊት ወጥቶ በቃ የሚል ይሄንንም ስርዓት ሌላው ስለዚህ ዛሬ በዝምታ ውዲቱ ሀገራችን ስትፈርስ የሚያዩ የሃይማኖት አባት ነን ባዮች እነሱ የሃይማኖት አባት አይደሉም ቁርጣቸው ነው ይወቁት የምሬ ነው የምነግርሽ የሃይማኖት አባት ሳይሆኑ እነርሱ ሌላ ናቸው የሃይማኖት አባት ማለት ለሚሞተው ሰው
መቆም ማለት ነው ሌላ አይደለም ያ ንጹሃን በደል እንዲቆም ማስደረግ ጥረት ማድረግ መስዋዕትን ካስፈለገ ሰማዕትነትን ካስፈለገ እንግዲህ በመናቀው በአዋልድ መጽሐፍት የምናቃቸው ታሪኮች አሉ ዛሬ እዚህ ባልተርካቸው ስለ ህዝባቸው ብለው ሰማዕት የተባሉ ቋሉ ሞተው ማለት ነው ሰማዕታት የሆኑ ስለዚህ እነዛን የሚዘክር የሚያስብ መታሰቢያቸውን የሚያከብር ሃይማኖት ውስጥ መሪ ነኝ የሚል የዛ አባት ዝም ብሎ የልጆቹን ሞት የሚያይኮነ ዝም ብሎ የስሙላ ነነዌን ጽሙ ለዚህ ያለ ዝም ብሎ አላግጦ የሚያልፍ ሲኖዶስ ካለ ያ ቅዱስ ሲኖዶስ አይደለም መጅሊሱም ዝም ብሎ አይ ስለ ሰላም ምናም ብሎ ያላገጠ የሚያልፍ ከሆነ ይሄም መጅሊስ አይደለም የምር መጅሊሱ መጅሊስ መሆን አለበት ቅዱስ ሲኖዶስ መሆን አለበት የሃይማኖት አባቶች እውነተኛ አባት መሆን አለባቸው ለልጆቻቸው ለህመማቸው ለነጻነት ለሚታገሉት ዋጋ እየከፈሉ ላሉት ምንም ሳያደርጉ በየስፍራው እየሞቱ ላሉት ድምጽ መሆን አለባቸው በቃ ማለት አለባቸው እናም ሁሉም ከህሊና እዳ የሚወጣበት ዛሬ ነው ጊዜው ቀኑ ዛሬ ነው የረፈደው በርግጥ ረፍዷል ነገር ግን አሁንም ቢሆን አረፈደን በሚል መንፈስ 11ኛው ሰዓት ላይም ቢሆን ከተነሳን ብዙ ነገር ማስቆም እንችላለን ብዙ ነገር አለዛ የምትመጻደቅበት የተከበርክበትም ተቋም መፈራረሱ አይቀርም ሃይማኖትም ቢሆን ሌላም ቢሆን ህዝብ እኮ ሲኖር ነው ሃይማኖት የሚኖረው ከህዝብ በላይ ሃይማኖት አለ እንዴ ስለዚህ እግዚአብሔርም የሚመለከው አላህም የሚመለከው ህዝብ ሲኖር ነው የሚለውን ሁሉም እንዲይዝልኝ ይፈልጋል መልካም እጅግ በጣም አመሰግናለሁ በአጭር ጊዜ ይሄንን ቃል መጠየቅ ስለሰጠኸኝ በኦፍኮርስ በጠየቃቸው ርዕሰ ጉዳዮች ላይ በሰፊው ልንነጋገርበት እንችላለን ሌሎች እንግዶችንም ልንጋብዝ እንችላለን ለዛሬው መጋቢ ብሉይ አብርሃም ሃይማኖት የኢሃፓ ተቀዳሚ ሊቀመንበር እጅግ በጣም አመሰግናለሁ ስለጊዜ በጣም አመሰግናለሁ እኔ መልካም ተመልካቾቻችንና አድማጮቻችን ስትከታተሉት የነበረው የዛሬውን የምናለሽ መቲ ፕሮግራማችን ነው እንግዲህ በትግራይ ያለውን ሁኔታ ሁላችንም በአጽንኦት እንድንመለከተው በጠቅላላ በሀገራችን ጉዳይ ላይ ያለውን ደግሞ ሁላችንም ከህሊና እዳ ነፃ እንድንወጣ ለእውነትና ለሀገር እንድንቆም አድራ እንላለን መታሰቢያ ቀጸላ ነበር ሰላም ቆዩ